ቤተሰብ እንዴት ናችሁ? በዛሬ ቪዲዮ 9ኛ ክላስ አይሲቲ ቻፕተር 2 ፓርት 1 የምንመለከት ይሆናል ማለት ነው። ትንሽ ኮንሴፕቱ ሰፋ ስለሚል በፓርት ከፋፍየዋለሁኝ። ፓርት 1 ላይ የምንመለከተው እዚጋ እንደምትመለከቱት ስለ ኮምፒውተር ኔትወርክ ይለናል። ኮምፒውተር ኔትወርክ የምንለው ዲፊኒሽኑን የምነግራችሁ ይሆናል ማለት ነው። የቀጣዮችን ፓርቶች ደግሞ ዲስክሪፕሽን ቦክስ ላይ ማግኘት ትችላላችሁ ማለት ነው። ኮምፒውተር ኔትወርክ ከመጀመራችን በፊት ግን ኔትወርክ ምን ማለት ነው የሚለው ነገር ልንገራችሁ። ኔትወርክ ማለት it is a connection of two or more ኮምፒውተር ሁለትና ከዛ በላይ የሆኑ ኮምፒውተሮች ኮኔክትድ ሲሆኑ ወይም ሲያያዙ for ሼሪንግ ኦፍ ሪሶርስ ምን ለመደራረግ ነው ኮኔክት የሚሆኑት? ሪሶርሶችን ሼር ለመደራረግ። ያ ሪሶርስ ምን ሊሆን ይችላል? ሃርድዌር ሊሆን ይችላል፣ ወይም ሶፍትዌር ሊሆን ይችላል፣ አፕሊኬሽን ሊሆን ይችላል፣ ቴክስት ሊሆን ይችላል። ብቻ በጣም ብዙ ነገሮችን ሼር የምናደርግበት ነው ማለት ነው። ስለሱ በደንብ የምንመለከት ይሆናል። በነገራችን ላይ ከኔትወርክ የተያያዘ ለምሳሌ ሌላ ምን ሀሳብ አለ የምትለኝ ከሆነ ኢንተርኔት ብለን የምንጠራው ራሱ አንድ የኔትወርክ ውጤት ነው። ዛት ሚንስ ኢንተርኔት የምንለው ራሱ ምንድነው? ኢት ኢዝ ኤ ኮኔክሽን ኦፍ ወይንም ኢት ኢዝ ኤ ኔትወርክ ኦፍ ኔትወርክ ብለን የምንጠራው ኢንተርኔት ነው ማለት ነው። ስለዚህ ስለ ኮምፒውተር ኔትወርክ በዚህ ቪዲዮ የምነግራችሁ ይሆናል ማለት ነው። አዝ ኤንድ ኦፍ ዚስ ዩኒት ወይም ቻፕተር 2 ከተማራችሁ በኋላ አንድ ተማሪ ማወቅ ያለበት ወይም አንደርስታንድ ማድረግ ያለበት መገንዘብ ያለበት መጀመሪያው ላይ ኮምፒውተር ኔትወርክ ዲፊኒሽኑ ምንድን ነው የሚለውን ማወቅ አለበት። አይደንቲፋይ ዘ ቢልዲንግ ብሎክ ኦፍ ኮምፒውተር ኔትወርክ የኮምፒውተር ኔትወርክ ቢልዲንግ ብሎክ ብለን የምንጠራቸው ወይም ፋንዳሜንታል ኤሌመንት ኦፍ ኮምፒውተር ኔትወርክ የሚባሉትን ግዴታ ማወቅ አለበት። ኮምፔር ኤንድ ኮንትራስት ዘ ቤዚክ ታይፕስ ኦፍ ኔትወርክ። ታይፕስ ኦፍ ኔትወርክ ስንል ለምሳሌ ኔትወርክን በተለያየ ካታጎሪ ከፋፍላቸዋለን። ቀጣይ ፓርቶች እንመለከተዋለን ማለት ነው። ለምሳሌ ቤዝድ ኦን ዜር ሎኬሽን ወይም ጂኦግራፊካል ከቨሬጃቸው ላይ፣ ቤዝድ ኦን ኔትወርክ ቶፖሎጂ፣ ቤዝድ ኦን ሪሶርስ ሼሪንግ ኤንድ ሴኩሪቲ በሱ እንከፋፍላቸዋለን። እሱንም እንመለከታለን ማለት ነው። ሌላኛው ደግሞ ዲስክራይብ ዘ ቶፖሎጂ ኦፍ ኔትወርክ የኔትወርክ ቶፖሎጂ ምንድን ነው የሚለውንም የምንመለከተው ይሆናል ማለት ነው። በነገራችን ላይ ቶፖሎጂ ኦፍ ኔትወርክ ማለት በራሱ ጀስት ዘ ፊዚካል አሬንጅመንት ኦፍ ኔትወርክ ነው ቶፖሎጂ ብለን የምንጠራው ማለት ነው። ዲስከስ አድቫንቴጅ ኤንድ ዲስአድቫንቴጅ ኦፍ ኔትወርክ የኮምፒውተር ኔትወርክ ጥቅሙ ጉዳቱ ምንድን ነው የሚለውን ነገር እሱንም የምነግራችሁ ይሆናል። ለምሳሌ በቀላሉ አድቫንቴጅ ስንል እኛ በቀላሉ ከሰዎች ጋር ከምንወዳጅ ሰዎች ጋር ከርቀት ካሉ ሰዎች ጋር ሰላም ናቸው እንዴት ናችሁ ምናምን ብለን በቴክስት እንጽፋለን አይደለም። በተመሳሳይ እነሱም ይመልሱልናል፣ ሀሳቦቻችን ሼር ማድረግ እንችላለን። እንደ ዲስአድቫንቴጅ ብንወስድ ለምሳሌ አንድ ሰው ቲክቶክ ላይ ለረጅም ጊዜ የሚጠቀም ከሆነ በጣም አደጋ ላይኑም እንደሱ ስም ሊቆጥርበትም ይችላል ማለት ነው። እነኛ እንደ ዲስአድቫንቴጅም አሉ ከሴኩሪቲም አንጻር እነሱንም የምነግራችሁ ይሆናል። መጨረሻው አካባቢ ላይ ደግሞ ሲምፕል ኔትወርክ ዲያግራም ድሮ እናደርጋለን ማለት ነው። በነገራችን ላይ በኮምፒውተር ኔትወርክ ወይም ከኔትወርክ የተያያዘ ስራዎችን ለመስራት ፎር ፊውቸር የምትፈልጉ ከሆነ ይህ ኮርስ በጣም ይጠቅማችኋል። ፋሚሊ ረጋ ብላችሁ በደንብ ቪዲዮን አንደርስታንድ አድርጉት። ሌላም ሪፈረንሶችንን ማንበብ ትችላላችሁ ማለት ነው። በተለይ ሃኪንግ በቃ ከሶፍትዌር ዲቨሎፕመንቶች ጋር ምናምን ከኮምፒውተር ኔትወርክ የተያያዘ በጣም ብዙ ስራዎች አሉ በዚህ ስራ ላይ ማለት ነውና ስለዚህ ለእነኛ የሚጠቅማችኋል ብዬ አስባለሁኝ። ቪዲዮን እስከ መጨረሻው ድረስ መከታተል እንዳትረሱ። ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁ ቪዲዮ ላይክ በማድረግ ለብዙ ሰዎች እንዲደርስልኝ አግዙኝ ቤተሰብ። በተጨማሪም ቪፒኤን እያበራችሁ ብትዩልኝ በጣም ደስ ይለኛል። ምክንያቱም እኔን ሰፖርት ማድረግ ትችላላችሁ። እስቲ ዩኒት ኦቨርቪው እንመልከት። ዩኒት ኦቨርቪው ማለት ምን መሰላችሁ? የቻፕተሩን ጠቅለል አድርጎ የያዘው ሀሳብ ማለት ነው። ዚስ ዩኒት ፎከስ ኦን ኮምፒውተር ኔትወርክ ይለናል። ይሄን የዩኒት ፎከስ የሚያደርገው ስለ ኮምፒውተር ኔትወርክ ላይ ነው። ሜንሊ ኦን ኢንተርኔት ኤንድ ኢንተርኔት ሰርቪስ ኢመርጀንሲ ይለናል። አብዛኛው ጊዜ ወይም አብዛኛውን ፎከስ የሚያደርግልን ኢንተርኔት ላይ እና ኢንተርኔት የሚሰጣቸው አገልግሎቶች ላይ ፎከስ እናደርጋለን ይለናል። ዩ ለርን አባውት ኢንተርኔት ኤንድ ኢትስ ሰርቪስ ኢን ግሬድ 7 ኤንድ 8 ስለ ኢንተርኔት እና ስለ ሰርቪስ ወይም ስለሚሰጣቸው አገልግሎቶች 7ኛ እና 8ኛ ክላስ ተምራቸዋል ይለናል። ዱ ዩ ሪሜምበር ዘ ዲፈረንት ሰርቪስ ዛት ዩ ካን ጌት ፍሮም ዘ ኢንተርኔት ሰች አስ ዌብ ሰርፊንግ ፎር ሰርቺንግ ኢንፎርሜሽን ይለናል። ታስታውሳላችሁ ወይ? የኢንተርኔት ከሰጣችሁ ጥቅሞች መካከል ለምሳሌ ከኢንተርኔት ላይ እናንተ ጀስት ጎግል ክሮም ላይ ወይም የተለያዩ ብራውዘሮች ገብታችሁ እዚህ ጋር የምትፈልጉትን ሰርች ታደርጋላችሁ ወይም ትጽፋላችሁ አይደለም። ስለዚህ ያ ነው ዌብ ሰርፊንግ ብለን የምንጠራው ፎር ሰርቺንግ ኢንፎርሜሽን ማለት ነው። ፋይል ሼር እንዳደረጋለን። ለምሳሌ በቴሌግራም ሊሆን ይችላል። እናንተ የሆነ ፎቶ ላክልኝ ምናምን ልትሉ ስላላችሁ አይ ነው ቻቲንግ
ከምትወዷቸው ሰዎች ጋር በተለያዩ ሶሻል ሚዲያዎች በቴሌግራም፣ በፌስቡክ፣ ኢንስታግራም ሊሆን ይችላል እንዴት ነህ በረታዊ ምናምን ብላችሁ ጽፋላችሁ ወይም ቻት ታደርጋላችሁ። ሜሴጅም አለ ቴክስት ልትልኩ ትችላላችሁ። ኤንድ ሶሻል ሚዲያ ኔትወርኮችም አሉ በቲክቶክ ምናምን አሁን ላይቭ ስትሪም ምናምን የምትመለከቷቸው እነኛ ሁሉ የኢንተርኔት ጥቅሞች ናቸው። በነገራችን ላይ ዜር አር ኦልሶ ሲሪየስ ሪስክስ አሶሺየትድ ዊዝ አንሴፍ ኤንድ ኢምፕሮፐር ዩቲላይዜሽን ኦፍ ኢንተርኔት ይለናል ማለት ነው። ምንም እንኳን ኢንተርኔት የራሱ ጥቅሞች ቢኖሩትም ከሱ ጋር ተያያዥነት ደግሞ ያሉ አደጋዎች አሉት። ይህም ሲባል ምንድነው አልአግባብ የምትጠቀሙት ከሆነ የተለያዩ ችግር ሊያመጣባችሁ ይችላል። አዲክሽን ወይንም ሱስ ሊሆን ይችላል። እሱ ብቻ አይደለም፣ በነገራችን ላይ የሆነ ፐርሰናል ኢንፎርሜሽናችን የመዘረፍ ነገር ሊሆን ይችላል። ምክንያቱም አብዛኛው ክፍያ በሉት ምናምን በኢንተርኔት እየሆነ ነው አይደለ? እነኛ በሚሆንበት ሰዓት ደግሞ ኢንተርኔት ላይ የሚጠቀሙ የተለያዩ ሀከሮች መረጃዎቻችንን ሊሰርቁብን ይችላሉ። ስለዚህ እነኛም እንደ ችግሮች ልንወስዳቸው እንችላለን ይለናል። ዚስ ዩኒት ዲስከስ ፋንዳሜንታል ኮንሴፕት ኦፍ ኮምፒውተር ኔትወርክ ይላል። ነገር ግን በዚህ ዩኒት ላይ ከቨር የምናደርገው የኮምፒውተር ኔትወርክ ኮንሴፕቱ ምንድን ነው፣ ኮምፒውተር ኔትወርክ ብለን የምንጠራቸው ፋንዳሜንታል ኤሌመንት ኦፍ ኮምፒውተር ኔትወርክ ምንድን ነው የሚሉትንም እንመለከታለን ይለናል። ዘ ዩኒት ኢዝ ዲቫይድድ ኢንቱ 4 ሴክሽን። ይህ ዩኒት በ4 ሴክሽን የተከፈለ ነው። የመጀመሪያው ሴክሽን ዋት ኔትወርክ ኢዝ ኤንድ ኢት ኢዝ ፎሎድ ባይ ሊስቲንግ ኤንድ ዲስክራይቢንግ ዲፈረንት ኮምፖነንት ኦፍ ኮምፒውተር ኔትወርክ ይሆናል። የመጀመሪያ ላይ ጀስት የምንመለከተው የኮምፒውተር ኔትወርክን ዲፊኒሽን ነው። ከዛ ከሱ ቀጥሎ ደግሞ ፋንዳሜንታል ኤሌመንት ኦፍ ኮምፒውተር ኔትወርክ የሚባሉት ሊስት አድርገን እያንዳንዳቸውን እንመለከታለን ይለናል። ቦዝ ሶፍትዌር ኤንድ ሃርድዌር ፓርቶችንም። ዘ ላስት ቱ ሴክሽን ደግሞ የቀሩት ሁለቱ ሴክሽኖች ፕሬዘንት ታይፕስ ኦፍ ኔትወርክ የኮምፒውተር ኔትወርክ ታይፖችን እና አድቫንቴጅ ኤንድ ዲስአድቫንቴጅ ኦፍ ኮምፒውተር ኔትወርክን እንመለከታለን። በተጨማሪም የኮምፒውተር ወይም ሌሎች የተለያዩ ዲቫይሶች ከኔትወርክ ጋር ኮኔክት የሚሆኑበት ሰዓት ሊያጋጥማቸው የሚችል ትሬት ወይም ስጋቶችስ ምንድን ናቸው የሚሉትንም የምንመለከት ይሆናል ማለት ነው። የመጀመሪያው ላይ ስንመጣ ምንድነው ጀስት ዲፊኒሽን ኦፍ ኔትወርክ ነው ወይም ኔትወርክ ምንድን ነው የሚለውን ነገር የምንመለከት ይሆናል። እዚጋ ብሬንስቶርሚንግ ኩዌሽን ያለች ቀላል ናት፣ ስሯት ራሳችሁ። እዚጋ ግን ኔትወርክ ላይ ስንመጣ ኔትወርክ ኢዝ ኤ ኮኔክሽን ኦፍ ቱ ኦር ሞር ኮምፒውተር ይለናል ዛት አር ሊንክድ ቱጌዘር ኢን ኦርደር ቱ ሼር ሪሶርስ ሰች አስ ፕሪንተር ፋይል ኤንድ ዲስክ ኦር አሉ ኤሌክትሮኒክ ኮሚኒኬሽን ይለናል ማለት ነው። ይህም ማለት ጀስት ኔትወርክ ብለን የምንጠራው ምንድነው የኮኔክሽን ኦፍ ቱ ኦር ሞር ኮምፒውተር ሁለትና ከዛ በላይ የሆኑ ኮምፒውተሮች ምን ሲያደርጉ እርስ በራሳቸው ኮሚኒኬት ሲያደርጉ ወይንም ሲገናኙ ማለት ነው። እዚጋ አንድ ኮምፒውተር አለ ብለን እናስብ፣ እዚጋም ሌላ አንድ ኮምፒውተር ብለን እናስብ። እነኚህ እርስ በራሳቸው ሲያያዙ እነኚህ ይያዛሉ አይደለም። ከዛም በኋላ የሚያያዙት በተለያየ መንገድ ሊሆን ይችላል። ግን የሚያያዙበት ዋና ፐርፐዛቸው ምንድነው? ሼሪንግ ኦፍ ሪሶርስ ነው። ሪሶርሶችን ሼር ለመደራረግ። ያ ሪሶርስ ምን ሊሆን ይችላል? ሃርድዌር ወይም ሶፍትዌር ሊሆን ይችላል። እዚጋ እንደምትመለከቱት ፕሪንተር ይለናል፣ ፋይል ይለናል፣ ዲስክ ይለናል። ዲስክ ስንል ጀስት ስቶሬጅ ዲቫይሶችንም ሼር እንደራረጋለን። ኦር ወይንም ሌላ ኤሌክትሮኒክስ ኮሚኒኬሽኖችንም ልናደርግ እንችላለን ማለት ነው። ለምሳሌ ቻት ምናምን በምታደርጉበት ሰዓት ዩዚንግ ብሉቱዝ አፕሊኬሽን ኢን ዩር ሞባይል ፎን ቱ ሼር ፋይል ኢዝ አን ኤግዛምፕል ኦፍ ኔትወርክ ነው ይለናል። ለምሳሌ በስልካችን እኛ ከአንዱ ስልክ ወደ ሌላኛው ስልክ ፋይሎችን ሼር እንደራረጋለን አይደለ? በብሉቱዝ ሁለቱም ስልክ በማገናኘት ያ ራሱ አን ኤግዛምፕል ኦፍ ኔትወርክ ነው። ሰምታይምስ አንዳንድ ጊዜ እንዲሁም ዘ ኢንተርኔት ኢዝ ኮልድ ላርጀስት ግሎባል ኔትወርክ ብለን እንጠራዋለን። ኢንተርኔት የምንለው ራሱ ኔትወርክ ነው፣ ነገር ግን ላርጀስት ኔትወርክ ነው ወይንም ኢንተርኔት ብለን የምንጠራው ቺዝ ኔትወርክ ኦፍ ኔትወርክ ስለሆነ ማለት ነው። ፊገር 2.1 ሾው አን ኤግዛምፕል ኦፍ ኔትወርክ ዊዝ መልቲፕል ኮምፒውተር ኤንድ አዘር ኔትወርክ ዲቫይስ ይለናል which are all connected ይለናል። ፊገር 2.1 ላይ ስንመጣ እዚጋ እንደምትመለከቱት መልቲፕል ኦፍ የኤሌክትሮኒክስ ዲቫይሶች ኮኔክት ሆነዋል ማለት ነው። ወይንም ሌሎች የኔትወርክ ዲቫይሶችም አሉ እርስ በራሳቸው እዚጋ ኮኔክት ሆነዋል። እዚጋ እንደምትመለከቱት ለምሳሌ ምን አለ? ቴሌቪዥን አለ፣ ታብሌት አለ፣ ስልክ አለ፣ ኮምፒውተር አለ። መሀል ላይ ደግሞ ያለችው ስዊች ብለን እንጠራታለን። እሷም በኋላ አሳያቸዋለሁ። ሌላኛው ደግሞ ይሄኛው ኢንተርኔት ሰርቪስ ፕሮቫይደር ብለን እንጠራዋለን። ለምሳሌ ኢንተርኔት ሰርቪስ ፕሮቫይደር ብለን የምንጠራቸው ኢትዮ ቴሌኮም፣ ሳፋሪኮም አሁን መጥቷል። እነኛ ኢንተርኔት ሰርቪስ ፕሮቫይደር ተብለው ይጠራሉ ማለት ነው። ስለዚህ እዚጋ እንደምትመለከቱት ዘ ሴንትራል ኔትወርክ ዲቫይስ ኢዝ ኢንተርን ኮኔክትድ ዊዝ ግሎባል ኔትወርክ ስሮ አን ኢንተርኔት ሰርቪስ ፕሮቫይደር ካምፓኒ ይለናል። ይሄ ማለት ምን መሰላችሁ? ይችኛዋ ሴንትራል ዲቫይሳችን የምትመለከቷት ስዊች ብዬ እጠራዋላችሁ ከግሎባል ኔትወርክ ጋር ኮኔክት ሆናለች ወይም ግሎባል ኔትወርክን ከሚሰጡ ጋር ከኢንተርኔት ሰርቪስ ፕሮቫይደሮች ጋር ኮኔክት ሆናለች ነው የሚለን።
ስለዚህ ከኔ ጋር ኮኔክት ሆነን ከዛም በኋላ ስራዎች ዘወር ላይ ሼር የሚደረጉ መረጃዎችን ፋይሎችን መመልከት እንችላለን ማለት ነው። ለምሳሌ እናንተ ይህን ቪዲዮ እየተመለከታችሁ ከሆነ ምንድነው ስልካችሁ መቼም ወይ የሳፋሪ ወይንም የቴሌ ኢትዮጵያ ውስጥ የምትኖሩ ከሆነ ዋይፋይ ወይንም ዳታ ተጠቅማችሁ ነው አይደለ? እነኛ የምትጠቀሙት እናንተ እጃችሁ ላይ ያለው ዲቫይስ ወይ ኮምፒውተር ወይንም ስልክ ወይንም ታብሌት ሊሆን ይችላል። ከዛ የእናንተ ስልክ ደግሞ ቤታችሁ ከሚገኘው ከዋይፋይ ጋር ከስዊች ጋር ምናምን ኮኔክት ሊሆን ይችላል። ስዊቹ ግን ከምን ጋር ኮኔክት ሆኗል? ከቴሌ ጋር ኮኔክት ሆኗል። ያ ቴሌ ካምፓኒ ደግሞ ከስራዎች ዘወር ላይ ካሉ የኢንተርኔቶች ጋር ከነሱ ጋር ኮኔክት ይሆናል ማለት ነው። እዚጋ እንደምትመለከቱት በቃ ይሄ ነው ጀስት ኔትወርክ ብለን የምንጠራው ምንድነው ሁለትና ከዛ በላይ የሆኑ በቃ ምኖች ኮምፒውተር ዲቫይስ ብለን የምንጠራቸው ወይም የኔትወርክ ዲቫይሶች እርስ በራሳቸው ተገናኝተው መረጃ ሼር ማድረግ ሲችሉ ዛት ኢዝ ኮምፒውተር ኔትወርኪንግ ብለን እንጠራዋለን። ወይም በቃ ኮኔክት የሚሆኑበት ዋና ፐርፖዛቸውም ሪሶርሶችን ሼር ለመደራረግ ነው ማለት ነው። እዚጋ እንደምትመለከቱት ይህን ይመስላል። አክቲቪቲ 2.1 አለች እዚጋ እንደምትመለከቷት። ጥያቄያችን ዋት ኢዝ ኮምፒውተር ኔትወርክ፣ ኮምፒውተር ኔትወርክ ብለን የምንጠራው ምንድን ነው ይለናል። በቀላሉ ለመረዳት ኮምፒውተር ኔትወርክ ኢዝ ይላል ኮኔክሽን ኦፍ ቱ ኦር ሞር ኮምፒውተር፣ ሁለትና ከዛ በላይ የሆኑ ኮምፒውተሮች ኮኔክት ሲሆኑ ፎር ሼሪንግ ኦፍ ሪሶርሶችን ምን ለመደራረግ ሼር ለመደራረግ ጀስት አንዱ ዲቫይስ ላይ የነበረው ወደ ሌላኛው ዲቫይስ ከሌላኛው ዲቫይስ ላይ የነበረውን ወደ ሌላኛው ዲቫይስ ሼር ለመደራረግ ማለት ነው የሚያስችል ከሆነ። ስለዚህ ያ ሪሶርስ ደግሞ ምን ሊሆን ይችላል ከተባለ ሶፍትዌር ወይም ሃርድዌር፣ ፕሪንተር፣ ፋይል፣ ዳታ፣ ቴክስት ሊሆን ይችላል ማለት ነው። ሁለተኛ ላይ ደግሞ ስንመጣ ዋት አር ዘ አፕሊኬሽን ኦፍ ኔትወርክ ኢን አወር ዴይ ቱ ዴይ ላይፍ፣ ጀስት ቀን በቀን በህይወታችን ውስጥ በምናደርጋቸው ውስጥ የኔትወርክ ጥቅሙ ምንድን ነው ይለናል። ለምሳሌ በቀላሉ የኔትወርክ ጥቅሙ ምንድን ነው ብትሉኝ እናንተ ከምትወዷቸው ሰዎች ጋር ጀስት በላይቭ ልትጫወቱ ትችላላችሁ፣ ወይም ቲክቶክ ላይ ገብታችሁ መዝናኛው ላይ ያ የምን ውጤት ነው? ምክንያቱም ዳታ አበርታችሁ ወይም ዋይፋይ አበርታችሁ ነው የምትጠቀሙት፣ ወይም ጀስት ዋይፋይ ኮምፒውተራችሁ ላይ ዳታ ኬብል ሰክታችሁ ነው የሚሆነው ኮምፒውተራችሁ ላይ ማለት ነው። ስለዚህ ያ የኢንተርኔት ውጤት ወይም የኔትወርክ ውጤት ስለሆነ ስለዚህ በመዝናኛው ዓለም በሉት በትምህርት ዓለም በሉት የማንጠቀምበት ዘርፍ የለም ማለት ነው። ኢቭን ለምሳሌ እናንተ በኢንስታግራም ላይ የምትፈልጉትን ቪዲዮ ወይም ፎቶቸውን ትፖስታላችሁ ከምትወዷቸው ሰዎች ጋር እንዴት ነህ አማን ነው ወይ ኢቭን ትጀናጀናላችሁ። ለእናንተ አይመጥንም። ለማንኛውም የዛሬ ቪዲዮአችን ይህን ይመስል ነበረ። ቪዲዮ ከተመቻችሁ ላይክ አድርጉት። እንዲሁም ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሆኑ። ፓርት 2 ዲስክሪፕሽን ቦክስ ላይ ማግኘት ትችላላችሁ ማለት ነው። እንዳይረዝም ነው ፋሚሊ። ጉድባይ